ሰበር ዜና ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ታጣቂ ኃይል ዋና አዛዥ ዘመነ ካሴ ለመንግስት እጅ ስለመስጠቱ እጅግ ሰበር መረጃ ከባህር ዳር ደርሶናል። በዝርዝር ይቀርባል። ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት UNHCR የሰጠችው የተከፋፈለና እርስ በርሱ የሚጋጭ ድምጽ በሀገሪቱ ውስጥ ጠንካራ ትችትን ያስነሳ ሲሆን ሀገሪቱ በታሪክ ከፍልስጤማውያን ጎን መቆሟንና አሁን እያሳየችው ያለው ስትራቴጂካዊና ዲፕሎማሲያዊ አሰላለፍ ለውጥ ፍጥጫ ገጥሞታል። ተጨማሪ ዘገባ ይዘናል። በሰሜን ሸዋ ዞን ወረጃ አርሶ ወረዳ በኦሮሞ ነጻነት ሰራዊት ዋልታ ክፍለ ጦር እርምጃ መውሰዱን መከላከያ ሰራዊቱ አስታውቋል። ሰፋ ያለ ዘገባ ይዘናል። የቀድሞ የኢራን አብዮታዊ ጥበቃ ዘብ ጄኔራል ቃሲም ሱሌማኒ የቅርብ ዘመዶች በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ውድ ቤተሰቦቻችን ለሰዓቱ ከመራረጥናቸው ሀገር ውስጥና እንዲሁም ዓለም አቀፍ መረጃዎች እነዚህ አበይት ርዕሶች ናቸው። እስከ ፍጻሜው ከኛ ጋር ከሆናችሁ እነዚህንና ሌሎችንም ሰፋ ያሉ መረጃዎችን ታደምጣላችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ውድ ቤተሰቦቻችን በተለያዩ ባንኮች የዛሬውን ዕለታዊ የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ አንድ የአሜሪካን ዶላር 153 ብር እየተመነዘረ ነው። የአውሮፓ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ2 ሳንቲም፣ የስዊዝ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ የአውሮፓ ዩሮ 182 ብር፣ የስዊዝ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ7 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 207 ብር እንዲሁም የአውሮፓ ዩሮ 182 ብር ከ8 ሳንቲም በዛሬው ዕለት የመመንዘሪያ ዋጋ ነው። ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት UNHCR የሰጠችው የተከፋፈለ እርስ በርሱ የሚጋጭ ድምጽ በሀገሪቱ ውስጥ ጠንካራ ትችትን ያስነሳ ሲሆን ሀገሪቱ በታሪክ ፍልስጤማውያን ጎን መቆሟና አሁን እያሳየች ያለችው ስትራቴጂካዊ የዲፕሎማሲያዊ አሰላለፍ ለውጥ ፍጥጫ ገጥሞታል። ምክር ቤቱ 61ኛ ጉባኤ ላይ ኢትዮጵያ የእስራኤልን ሰፈራ በሚያወግዘው ውሳኔ ላይ ውሳኔ HRC 61 L36 ላይ ኖ በማለት ድምጽ ሰጥታለች። በዚህም ከቼክ ሪፐብሊክ ከሰሜን መቄዶንያ ጋር ብቻ ስትወገን 34 ሀገራት ውሳኔውን ደግፈው እንዲሁም 10 ሀገራት ድምጽ ተአቅቦ አድርገዋል። ነገር ግን በዚህ ጉባኤ ላይ አዲስ አበባም የፍልስጤማውያንን የራስን ዕድል በራስ የመወሰን መብት የሚያረጋግጠውን ሌላ ውሳኔ ሐሳብ HRC 61 L37 መደገፏ ተጨማሪ ግራ ማጋባትን ፈጥሯል። አብዛኞቹ የአፍሪካ ሀገራት የእስራኤልን ሰፈራ በሚያወግዘው ውሳኔ ላይ ድጋፍ በሚሰጡበት ወቅት ኢትዮጵያ ያሳየችው ይህ የተለየ አቋም ከፍተኛ ትኩረትን ስቧል። ይህ የድምጽ አሰጣጥ በኢትዮጵያውያን ዘንድ ከፍተኛ ትችት ያስነሳ ሲሆን ብዙዎች እርምጃ ሀገሪቱ በጸረ ቅኝ ግዛትና በጸረ አፓርታይድ ትግል ላይ በተለይም ለኔልሰን ማንዴላ ባደረገችው ታሪካዊ ድጋፍ ካላት አንጸባራቂያዊ ቅርስ እያፈነገጠ ነው ሲሉ ኮንነውታል። በማህበራዊ ሚዲያ ላይ የሚታዩ ምላሾች መላው ዓለም እስራኤልን እያወገዘ ባለበት ወቅት ኢትዮጵያ ከእስራኤል ጎን መቆሟን በመጥቀስ የመንግስትን ይፋዊ ማብራሪያ እየጠየቁ ይገኛሉ። ይሁን እንጂ አንዳንዶች የኢትዮጵያ አቋም ድንገተኛ ሳይሆን ተከታታይነት ያለው የዲፕሎማሲያዊ ለውጥ አካል እንደሆነ ያምናሉ። በታህሳስ 2017 አሜሪካ ኢየሩሳሌምን የእስራኤል ዋና ከተማ አድርጋ እውቅና መስጠቷን በመቃወም ድምጽ ሰጠች። ቢሆንም በግንቦት 2021 በጋዛ ጉዳይ በተጠራው አስቸኳይ ጉባኤ ድምጽ ተአቅቦ አድርጋለች። በታህሳስ 22 የፍልስጤማውያንን የራስን ዕድል በራስ የመወሰን መብት ስትደግፍ እስራኤል ያደረገችውን ወረራ በተመለከተ ለዓለም አቀፍ ፍርድ ቤት ICJ በቀረበው ጥያቄም ላይ ሆነም በመስከረም 2025 በኒውዮርክ ስምምነት ላይ ድምጽ ተአቅቦ መምረጧ ይታወሳል።
ተንታኞች ይህ አካሄድ የፍልስጤማውያንን መንግስት ከመደገፍ ጋር ከእስራኤልና ከምዕራባውያን አጋሮች ጋር ያላትን ግንኙነት ከሚያሻክር አቋም መቆጠቧን ያጣመረም በሁለት ገመድ ስትራቴጂካዊ መሆኑን ይገልጻሉ። ምንም እንኳን ይህ አካሄድ ኢትዮጵያ በአፍሪካ ማህበር ፖለቲካዊ ያላትን ክብር ሊጎዳ እንደሚችልም ይተቻል። ባለስልጣናት ይህን አካሄድ የሀገሪቱን ጥቅም ሚዛን ከመጠበቅ ጋር ያያይዙታል። ኢትዮጵያ የአፍሪካ ህብረት የምታስተናግድ ሀገር በመሆኗ አህጉሪቱ ለፍልስጤማውያን የምታደርገውን ድጋፍ ማክበር ቢጠበቅባትም ከእስራኤል ጋር ያላትን የደህንነትና የቴክኖሎጂ ትብብር እንዲሁም ከአሜሪካና ከምዕራባውያን የምታገኘውን የኢኮኖሚ ድጋፍ መጠበቅ እንዳለባት ይገልጻሉ። በሌላ በኩል አዲስ አበባ ከታሪካዊ የዲፕሎማሲ አቋም እያፈነገጠች እየመጣች እንደሆነ በባህረ ሰላጤው ሀገራት በተለይም በተባበሩት አረብ ኤምሬቶች ዩኤኢ ተጽዕኖ ሊሆን እንደሚችል በፖለቲካ ክብ ውስጥ ይገመታል። የተባበሩት አረብ ኤምሬቶች የኢትዮጵያ ቁልፍ የኢኮኖሚና የደህንነት አጋር መሆኗ እንዲሁም ከእስራኤል ጋር ያላት ግንኙነት እያደገ መምጣቱ የኢትዮጵያ ድምፅ አሰጣጥ በዚህ አዲስ ቀጠናዊ አስተላለፍ ላይ የተመሰረተ ሊሆን እንደሚችል ያመላክታል። በቅርቡ አልጀዚራ ባወጣው ዘገባ እስራኤልን ከቀይ ባህርና ከአፍሪካ ቀንድ ሀገራት የሚያስተሳስር ሄክሰን የተባለ መደበኛ ያልሆነ የደህንነትና የስትራቴጂክ ጥምረት አካል ልትሆን ትችላለች የሚል ጥያቄ ማንሳቱ ክርክር አስነስቶ ነበር። ኢትዮጵያና ሱዳን የሲቪል አቪዬሽን ትብብራቸውን ለማሳደግ ተስማሙ። በኢትዮጵያ የሱዳን አምባሳደር አልዛይን ኢብራሂም ሐሰን በዚህ ሳምንት ከኢትዮጵያ የሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ ጋር ምክክር ማድረጋቸው ተዘግቧል። በዚህ ውይይት ላይ በድር አይስላይንስ እና ትራኮን አቪዬሽንን ጨምሮ የሱዳን አየር መንገዶች ተወካዮች መገኘታቸው ተገልጿል። ከትላንት ወዲያ ማለትም አፕሪል 2 ቀን የተካሄደው የዚህ ውይይት ዋነኛው ትኩረት በሁለቱ ሀገራት መካከል ያለውን የአየር ትራንስፖርት ስምምነትን በተመለከተ ሲሆን በዚህም የመንገደኞችን እንቅስቃሴ የንግድ ልውውጥን ለማሳደግ የሚያስችል ግንኙነት ለማድረግ ምክክር ተደርጓል። የሱዳን ተወካዮች አሁን በካርቱም ያለውን ሁኔታ የተረጋጋ መምጣቱንና የካርቱም ዓለም አቀፍ አየር ማረፊያ ተከፍቶ የሀገር ውስጥና ዓለም አቀፍ በረራዎችን ማካሄድ መጀመሩን ገልጸዋል። ከውይይቱ በኋላ ሁለቱም ሀገራት በሲቪል አቪዬሽን መስክ የጋራ ተጠቃሚነትን በሚያረጋግጥ መልኩ ለማሳደግ ስምምነት ላይ እንደደረሱ ተዘግቧል። በሰሜን ሸዋ ዞን ወረጃ አርሶ ወረዳ በኦሮሞ ነጻነት ሰራዊት ዋልታ ክፍለ ጦር እርምጃ መውሰዱን መከላከያ ሰራዊቱ አስታወቀ። የስድስተኛ እዝ ዋልታ ክፍለ ጦር በሰሜን ሸዋ ዞን ወረጃ አርሶ ወረዳ ቱሉ ሊኪ ቀበሌም የጥፋት ተልዕኮን ለማስፈጸም የተንቀሳቀሰ የነበረውን ታጣቂ ቡድን ላይ በወሰደው የተጠናከረ እርምጃ የቡድኑ ከፍተኛ አመራር ጃል ቱኩማም፣ ጃል ያሳና፣ ጃል ላሚ ከነ ግብረ አበሮቻቸው መደምሰሳቸውን የዋልታ ክፍለ ጦር አዛዥ ኮሎኔል በላይ ከበደ ገልጿል። ቡድኑ በቀጠናው እየተስተዋለ ያለውን አንጻራዊ ሰላም ለማደናቀፍ ማህበረሰቡ ተረጋግቶ የዕለት ተዕለት ስራውን እንዳይከናወን ለማድረግ እንቅስቃሴ ላይ እንዳለ በክፍለ ጦሩ የሰራዊት አባላት ብርቱ ክትትል ሙሉ በሙሉ የጥፋት ሴራው መምከን መቻሉን ነው የተናገሩትም። በተወሰደው ጠንካራ እርምጃ 3 የታጣቂ ቡድኑ ከፍተኛ አመራሮች መገደላቸውና በርካታ የጦር መሳሪያዎች፣ ተተኳሾች መማረካቸውን የገለጹት አዛዡ አሁንም የሰላም አማራጭን ባልተቀበሉ የኦሮሞ ነጻነት ሰራዊት አባላት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ብለዋል። የዘገባው ምንጭ የመከላከያ ሰራዊቱ የሚዲያ ክፍል ነው። የአማራ ፋኖ ብሔራዊ ንቅናቄ ዋና አዛዥ ዘመነ ካሴ ለመንግስት እጅ ሊሰጥ መሆኑን የሚጠቁሙ መረጃዎች በማህበራዊ ሚዲያ አክቲቪስቶች ዘንድ በስፋት እየተሰራጨ ይገኛል። ለመንግስት ቅርበት አላቸው የሚባሉ የመንግስት የፖለቲካ አቋምን የሚደግፉ አክቲቪስቶች ባሰራጩት መረጃ መሰረት በክልሉ ለወራት የትጥቅ ትግል ሲመሩ የቆዩት ቁልፍ ግለሰብ ከሆኑት መካከል ዘመነ ካሴ በቅርቡ የትጥቅ ትግሉን በማቆም ራሳቸውን ለጸጥታ ኃይሎች አሳልፈው ይሰጣሉ ተብሎ ይጠበቃል። እነዚህ ወገኖች መረጃውን ሲያጋሩ ዘመነ ካሴ ይህንን ውሳኔ የወሰነበትን በንቅናቄ ውስጥ በተፈጠረ ክፍፍል ወይም ደግሞ በሰላማዊ መንገድ ችግርን ለመፍታት ካለው ፍላጎት መሆኑን ቢገልጹም ዝርዝር ምክንያቱ ግን በግልጽ አላስቀመጡም።
ይህ መረጃ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ አጀንዳ ሆኖ የሰነበተ ሲሆን በተለይም በመንግስት ደጋፊዎች ዘንድ ከክልሉ ለተፈጠረው አለመረጋጋት ትልቅ እፎይታ ሊሰጥ እንደሚችል ዜና ተደርጎ ተወስዷል። አክቲቪስቶቹ እንደሚሉት የዋና አዛዡ እጅ መስጠት በፋኖ እንቅስቃሴ ውስጥ ትልቅ መዳከም ሊፈጥር እንደሚችልና ሌሎች ታጣቂዎችም ተመሳሳይ እርምጃ እንዲወስዱ መንገድ እንደሚከፍት ተንብየዋል። ይሁን እንጂ ይህ መረጃ ከመንግስትም ሆነ ከገለልተኛ የዜና ምንጭ እስካሁን ድረስ በይፋ የተረጋገጠ ነገር የለውም። መንግስት በተለያዩ ጊዜ የሰላም ጥሪ ሲያቀርብ ቢቆይም አሁን ስለተባለው እጅ የመስጠት ሂደት የሰጠው ይፋዊ መግለጫ የለም። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ደጋፊዎችና ለአዛዡ ቅርበት ያላቸው ወገኖች የቀረበው መረጃ የስነ ልቦና ጦርነት አካል ነው ሲሉ ያጣጥሉታል። እንደነዚህ ወገኖች ገለጻ ዘመነ ካሴ አሁንም ቢሆን በትጥቅ ትግሉ ላይ እንደሚገኝና እጅ ይሰጣል ተብሎ የሚናፈሰው ወሬ በደጋፊዎቹ ዘንድ ጥርጣሬን ለመፍጠር የታለመ የፈጠራ ወሬ ነው ብለዋል። በትጥቅ ትግሉ ውስጥ ያሉ አካላት መሰል መረጃዎችን ቀደም ሲል በተደጋጋሚ ሲያሰራጩ እንደነበረ በማስታወስ አሁንም እየተባለ ያለው ነገር መሰረተ ቢስ እንደሆነ ይከራከራሉ። ይህ በሁለቱ ወገኖች መካከል ያለው የመረጃ ፍሰት ልዩነት በክልሉ ያለውን የተለዋዋጭና ውስብስብ የፖለቲካ ሁኔታ ይበልጥ አሳሳቢ እንዲሆን አድርጎታል። የቀድሞ የኢራን አብዮታዊ ዘብ ጥበቃ ጀነራል ቃሲም ሱሌማኒ የቅርብ ዘመዶች በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀም። የልጇን ህጋዊ የአሜሪካ መኖሪያ ፈቃድ በውጭ ጉዳይ ሚኒስትር ማርኮ ሮቢዮ መሰረዙን መስሪያ ቤቱ ቅዳሜ ዕለት ባወጣው መግለጫ ገልጿል። የሱሌማኒ ልጅ ግን የውጭ ጉዳይ ሚኒስቴር መስሪያ ቤቱ ክስ አስተባብሏል። የታሰሩት ግለሰቦች ከአባቷ ጋር ምንም አይነት ግንኙነት እንደሌላቸው ተናግራለች። የኢራን ከፍተኛ የጦር አዛዥ የነበሩት ሱሌማኒ በወቅቱ የአሜሪካ ፕሬዝዳንት በነበሩት ዶናልድ ትራምፕ ትዕዛዝ በ2020 ኢራቅ ውስጥ በተፈጸመው የአሜሪካ አየር ጥቃት ተገድለዋል። ሩቢዮ በማህበራዊ ሚዲያ ላይ በለጠፉት ጽሑፍ ሁለቱ ሴቶች በአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ኃይል አይስ ቁጥጥር ስር እንዳሉና ከሀገሪቱ እስኪባረሩ እንደሚቆዩ ተናግረዋል። በኤክስ ላይ ባወጡት መግለጫ ሱሌማኒ አፍራሽ እና ሴት ልጇ በዩናይትድ ስቴትስ በቅንጦት የሚኖሩ የግሪን ካርድ ባለቤቶች መሆናቸውን አክለዋል። በ2015 ወደ አሜሪካም በቱሪስት ቪዛ ከገቡ በኋላ ሱሌማኒ አፍራሽ በ2019 ጥገኝነት አግኝታ በ2021 ግሪን ካርድ ባለቤት መሆኗን የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ተናግረዋል። በ2025 የዜግነት ማመልከቻ ሲያቀርቡ የግሪን ካርዳቸውን ከተቀበሉ በኋላ 4 ጊዜ ኢራንን እንደጎበኙ መግለጻቸውን መምሪያው አስታውቋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።